እኔ ጥያቄ እንዳንተ አይነት ሰው ቤተክርስቲያን ካልሄደ ማን ነው የሚሄደው ታዲያ? እና ቅዱስ ጴጥሮስ ተነስቶ ይሄዱ እንዴት ቤተክርስቲያን ይላለው? በዚህ ኃጢአቴ ኦኬ እስከዛሬ ድረስ ስትመጣ የነበረው በዚህ ጽድቅ ነበር ማለት ነው። እሱን እየነገርከው ነው ለእግዚአብሔር እንደማለት ነው በሌላ ቋንቋ። እንደኔ አይነቱ ጻድቅ ዛሬ ስለወደቀ አይ ቆይ ቤቱንና ራሴን ፊክስ አድርጌ ኃጢአቴን አስተካክዬ እመጣለሁ። ዶንት ወሪ እግዚአብሔር አንተ እኔ አስተካክላችኋለሁ፣ እኔ ኃጢአታችሁን ይቅር ይላለሁ፣ እኔ ቅዱሳን አረጋችኋለሁ የሚለውን ተው ግድ የለም። እኔ ቤት ፊክስ አድርጌው አስተካክዬው ጻድቅ ስሆን እመጣለሁ እያልከው ነው ማለት ነው። ባለፈው በሰራናው የፖርኖግራፊ ሲሪስ ላይ የንስሐ ቶፒክን ለምን አናነሳውን ባላችሁት መሰረት ይሄን ቪዲዮ ሰርቻለሁ። ስለዚህ በዚህ ቪዲዮ ስለ ንስሐ ዲስከስ እናደርጋለን። በጣም ሃይማኖታዊ የሆኑ ነገሮችን ነው የምናነሳው። ስለዚህ የሌላ ሃይማኖት ተከታይ ከኦርቶዶክስ ውጭ ያላችሁ ሰዎች እንደው ዝም ብለን እንየው ካላችሁ ማየት ትችላላችሁ፣ አለዛ አለማየትም ይቻላል። ሜንሊ ግን ይሄ ቪዲዮ የተሰራው ኦርቶዶክስ እምነት ተከታዮች ነው። የንስሐ ጉዳይ በጣም ዲስከስ እንዲደረግ የምፈልገው የሚገርማችሁ በጣም በተለይ ኦርቶዶክስ ቤተክርስቲያን ውስጥ ተደጋግሞ እንዲወራ የምፈልገው ነገር ነው። ምክንያቱም በጣም ሚስ አንደርስታንድ ያደረግነው እግዚአብሔር ከሰጡን ፕሪቪሌጆች መካከል ወደ እግዚአብሔር የምንቀርብበት አንዱ መሰላል እንደ ቀልድ እንደ ተራ ነገር አቃለን የተውነው ወይም እንደ ትልቅ ነገር ፈርተን የሸሸነው ነገር ስለሚመስለኝ ምናልባት ዲስከስ ብናደርግበት የተሻለ ነገር እናገኝበት ይሆን ብዬ ስላሰብኩኝ ነው እንድናነሳው የወደድኩት። ንስሐ መጸጸት ነው ወይም ማዘን ነው። ንስሐ ትርጉሙ ሁለት አይነት ማዘን አለ። እንደ ይሁዳ አይነት ለምንም የማይጠቅም አይነት ማዘን አለ ማለት ብልጣብልጥነትና ተንኮል የተሞላበት ማዘን። እንደ ጴጥሮስ ደግሞ ከልብ መጸጸትና ለፕሮግረስ ለለውጥ የሚጠቅም አይነት ደግሞ ማዘን አለ። ጴጥሮስ ካስታወሳችሁት ጌታችን ሳይሰቀል በፊት ብዙ ፕሮሚስ ገብቶ እንደውም ምን አለ ባልቀባጥር ብላችሁ አታውቁም? አንዳንድ ጊዜ የሆነ ማይሆን ነገር ፕሮሚስ ገብታችሁ የሆነ ሰቃይን ልጅ በቃ በዘንድሮ ዓመት አንደኛ ከወጣ እንደዚህ ያደርግልሃለሁ ምናምን ትሉና ልጁ ዴፊኒትሊ አንደኛ ይወጣል። ከዛ ብር ይላችሁ ማይሆን ብር ዋጋ ጠራችሁት። ልክ እንደዛ ማይሆኑ ፕሮሚሶች እኛ እንደምንገባው ሁላ ቅዱስ ጴጥሮስም እነዚህ እንኳን ቢክዱ ብሎት ያውቃል ክርስቶስ። እነዚህ እንኳን ቢክዱ እኔ አልክድህም ምናምን ካለው በኋላ እነዚህ የተባሉት ሐዋርያት ሳይክዱት ወይም እነሱ አንደበት አውጥተው እኔ እኮ አላውቀውም ምናምን ብለው ሳይናገሩ ከነሱ ቀድሞ የካደው ጴጥሮስ ሲክደው 3 ጊዜ በጣም የሚያሳዝን ታሪክ ነው ወንጌሉ ላይ የምታገኙት። ጴጥሮስ የክርስቶስ ተከታይ እንደመሆኑ መጠን ኢቭን ክዶት ራሱ አብሮታል። ይሄ በጣም የሚያስገርመኝ ነገሩ ነው። ከቅዱስ ጴጥሮስ ክርስቶስን እየካደ አንድ ሰው ግን አንደበቱ ነው እንጂ የሚክደው ልቡ ከክርስቶስ ግን አይርቅም። ማለት ትክክለኛ የክርስቶስ አማኝ ስደት ቢመጣ መከራ ቢመጣ መጎስቆል ቢመጣ ክርስቶስን ብንክድ አንክድም መካድ የለብንም። ግን ብንክድ እንኳ እንደው አንደበታችን ይዋሻል እንጂ አሁን ጴጥሮስ ካደ ሳይሆን እንደው ለኔ ፐርሰናሊ ጴጥሮስ ካደ ራሱ ለማለት ይከብደኛል። ለምን ጴጥሮስ ሲያዩት ክርስቶስን ነው የሚመስለው። አንተ አነጋገርህ እኮ እንደ ክርስቶስ ነው ይሉታል። አንተ አነጋገርህ ይገልጣል፣ አለባበስህ ይገልጣል እያሉ ይጠይቁታል። እና ጴጥሮስ እንደ ክርስቶስ ነው እኔ ክርስቶስ እንደሚመስል አንተ የመሰሉ ይሉ ነበር ሐዋርያትና ክርስቶስን በመምሰል ሐዋርያት በጣም ብዙ ደረጃ ለኛ አርአያ የሚሆኑ ቅዱሳን ናቸው። ቅዱስ ጴጥሮስ እንደዛ ባለ ሁኔታ ውስጥ እንኳን ሆኖ ግን ካነጋገሩ ከአለባበሱ አይታችሁ ክርስቶስን ታዩበት ነበር። ክርስቲያን እንደዛ ነው መሆን ያለበት። እያንዳንዳችን ውስጥ ሰዎች ማተባችንን አይተው ሳይሆን ልክ እኛን ድርጊታችንን ሲያዩ የምናረገውን የምንወጣውን የምንወርደውን ሲያዩ የክርስቶስን ማንነቶች ቸርነቱን፣ ርህራሄውን፣ ፍቅሩን፣ አዛኝነቱን የመሳሰሉት ነገሮች በእኛ ውስጥ ሰዎች ማየት አለባቸውና ሲያዩን እንደ ክርስቶስ ነው ይሄ ሰው ማለት መቻል አለባቸው። የክርስትና አንዱ መገለጫው እሱ ነው። ከዚህ ውጭ ያለው ሂፖክሬሲ ነው። እያስመሰሉ በተለይ ደግሞ በአገልጋይ ደረጃ ፕሪቴንድ እያደረጉ እያስመሰሉ የሆነ አሪፍ ሰው እየመሰሉ ግን ሳይሆኑ ምናምን መኖር ይሄ ሂፖክሬሲ ነው። በቃ እንደ ክርስቶስ ሳይሆን ይሄ በጣም የሚያሳዝን አይነት ማንነት ይዞ ለራስም እየሞቱ ሰውንም እየገደሉ እንደመኖር ነው። ስለዚህ በተቻለ አቅም እንደ ክርስቶስ መኖር ያስፈልጋል። እንደውም አንድ መምህር ምን ሲሉ ሰምቻለሁ፣ መስማት የተሳነው ሰው ቢኖርና አሁን ያንተን ህይወት እየተከታተለ ቢያይ ምንም ነገር ባትነግረው እኔ እኮ ክርስቲያን ኦርቶዶክስ እንዴ ሰንበት ተማሪ እኔ እኮ ዲያቆን በቃ እኔ እንደ መርጌታ እንዴ እኔ ማለት እኮ ማህሌቱን ሳንቀጠቅጠው ብታይ ምናምን የምትለውን ነገር ሳይሰማ ወይ ደግሞ አንቺ ከበሮ ይዘሽ ድልቅ ስታደርጊ ሰንበት ትምህርት ቤት ስታገለጊ ብዙ አገልግሎቶች ስትመሪ ምናምን ስታደርጊ ሳያይ ዝም ብሎ አሁን ዴይ ቱ ዴይ አክቲቪቲያችንን ቢከታተል አንድ መስማት የተሳነው ሰው ማያቀን ሰው ኮምፕሊትሊ ማያቀን ሰው መስቀል አንገታችን ላይ ባይኖርና ብሎ ውሏችንን ቢያይ መኝታ ቤት ስንገባ ቢያይን፣ ሳሎን ስንመጣ ቢያይን፣ ስራ ስንወጣ ቢያይን፣ የምንሄድባቸው ቦታዎች ሁሉ የተከታተለ ቢያይን ለአንድ ሳምንት ዝም ብሎ ቢያይን ምንም ይል ይመስላችኋል? ወይ ሰውዬ እንዴት ያለ ኦርቶዶክስ ነው አቤት ምንባል ይመስላችኋል? አሁን የኔ አይመስለኝም። የኔን አሁን አንድ ሳምንት በደንብ ቢከታተለኝ አይ ዶንት ቲንክ ሶ። እንደውም ምናልባት
እንዴ ይሄ ሰውዬ የአማኒ ነው ልንባል እንችላለን። ሰውዬ በእግዚአብሔር መኖር አያምንም። አሁን ትልቁ የተቸገርነው ነገር ምንድነው? አማኙ እንደ ኢአማኒ ነው የሚኖረው። የአማኒው ደግሞ አዚፍ እግዚአብሔር እንዳለ ነው የሚኖረው። የአማኒዎቹን አሁን ስታዩቸው አንዳንዶቹ በጣም ስትር ያሉ ማነር ያላቸው ስርዓት ያላቸው ሆኖ ታገኛቸዋላችሁ። ሃይማኖተኞቹ ግን ሂፖክሪትና አስመሳይ ሆኖ ታገኛቸዋላችሁ። ስለዚህ የክርስቲያን አንዱ መገለጫው ክርስቶስን መምሰል ነው። ወደ ንስሐው ስንመለስ ንስሐ ሰዎችን ወደ እግዚአብሔር የሚያቀርብ መንገድ ነው ብያቸዋለሁ እና ንስሐ ውስጥ በጣም ሁሉም ሰው ቢያውቀው ብዬ ማስባት አንድ ቁልፍ ነገር አለች። እሷን እነግራችሁና በደንብ ነገሩን እንበትነዋለን። ኃጢአት እስክትሰሩ ሰይጣን ሞቲቬት ያደርጋችኋል። ማለት ቶቶች ያመጣል። ከባድ ኃጢአት እኮ አይደለም፣ ምንም ችግር በአንተ አልተጀመረም፣ ብዙ ሰው እኮ የሚያደርገው ነገር ነው። ወይ ደግሞ እንዴ ምን አንተ እድሜ ልክን ስትሰራ የኖር እኮ ኃጢአት ነው እና አሁን ዛሬ የሰራህና አዲስ የሚፈጠር ነገር አለ፣ ብርቅ ነው የሚጨመር ነገር አለ ምናምን ይልሃል። ከዛ ደግሞ እዛ ቄሶቹ የሚሰሩትን አታውቅም እንዴ አታይም እንዴ? አሁን እነሱ ከሚሰሩት አንጻር አንተ አሁን ሰው በትገል ራሱ እንደው ኃጢአት ሰራህ ይባላል። እንደው እነዛ እንትኖቹ ጳጳሳቱ ምናምን የሚያወሩትን አታይም እንዴ? እነዚህ ሰባኪዎቹ ምናምን ይልህና ያሳይሃል የሆነ ነገር። ከዛ ሞቲቬት ያደርግሃል፣ ትሰራለህ። አትዘይን ከሰራኸው በኋላ ይቀየራል፣ ጨዋታ ይቀየራል። እንዴ ምንድነው ቀለል አድርግ እንጂ ምናምን ሲልህ የነበረ ሰይጣን ጌሙን ይቀይረውና ኧረ በስመ አብ እንደዚህ የሚያደርግ ሰው አለ፣ እንደዚህ ይደረጋል፣ ይቻላል፣ ራሱ እኔ ራሱ ይሄን ኃጢአት ያለ ዛሬ የማይቼው አላውቅም ምናምን ይላል። እንደዚህ ማድረግ ፖሲብል ነው፣ በሰው አቅም ይቻላል። አሁን እንዳንተ አይነት ሰው ምንድነው የሚሆነው? መንግስተ ሰማያት መንግስተ ሰማያት የሚሆን እዛ አትገባ። ሲኦል ራሱ አሁን ብትገባ አንተ እንደው ምን የት ጋር ነው የምትቀመጠው? ቱ ታይምስ ነው የሚደረግልህ። እሳቱን ትንሽ ሞቅ አድርጉለት ምናምን ነው የሚባለው። ያው በሲኦል እሳት የለም ይባላል፣ ግን እንደው ምንድነው የሚባለው? ምንድነው የሚደረገው ለአንተ ምናምን ብሎ ቶርች ያደርግሃል። የሰይጣን ዋናው ቁልፉ መጫወቻው በጣም ልነግራችሁ የፈለኩት በዚህ ቪዲዮ ዲስፔር የሚባል ነገር ነው። ዲስፔር የሚባል ይሄ ከመጠን ያለፈ ሀዘን፣ መቆጨት፣ በጣም ጥቅም የሌለው ሀዘን የለም። አንዳንድ ሀዘን አለ ካዘናችሁ በኋላ ንስሐ መግባት አለብኝ፣ ይሄማ ቶሎ እንትን ማለት አለብኝ የሚያስብላችሁ አይነት ሀዘን አለ። ይሄ ዲስፔር የሚባለው ሀዘን ግን በሽታ ነው። በቃ ውስጣችሁ እርር ይላል። እኔ በጣም መሆን ሰው አይደለሁም፣ ምረባ ሰው አይደለሁም፣ እግዚአብሔርም አይወደኝም፣ ቤተክርስቲያን ትቀራላችሁ። ለምሳሌ መሄድ አስባችሁ ነበረ፣ ግን እንደዚህ አይነት ኃጢአት ሰርቼ እንዴት ቤተክርስቲያን ሄዳለሁ ትሉና ትቀራላችሁ። ወይ ደግሞ ለአባ አንድ ሁለቴ እንደዚህ ብዬ ነግሬያቸዋል እና አሁን እንደው ምን አፋለኝ ብዬ ነው አሁን ሄጄ ደግሞ ነግራቸው ትሉና ስልካችሁን አጠፋፍታችሁ ትጠፋላችሁ። ሰው አባ የማይደወልላቸውም። ከዛ ንስሐ አባት ወይ ይቀራል፣ በቃ የንስሐ አባት ፕሮግራም ምናምን ይቀራል። ንስሐ አባት ወይ የሆነ ዘመን ላይ አስታውሳችሁ ሌላ ንስሐ አባት ደግሞ ትይዛላችሁ። ለምን እሳቸው ጋር አውርታችኋል ብዙ ነገር እና አይስ እሳቸው ጋር ማይቅርብኝ እንድትሉ ያደርጋችኋል። ዲስፔር በጣም ትልቁ የክርስቲያን በሽታ ነው። ስለዚህ በጣም መጠንቀቅ ያለባችሁ በዚህ ቪዲዮ ደጋግሜ የምነግራችሁ ንስሐን ካነሳው ደጋግሜ የምነግራችሁ ዲስፔር ነው። ሰይጣን እንደዚህ አይነት ዲፕ የሆነ ሀዘን ውስጥ እንድትገቡ ይፈልጋል። ለምን ነው ጥያቄ? ለምን ካላችሁኝ ሰይጣን ንስሐ መግባት እንደምትችሉ ያውቃል። ንስሐ ስንት ጊዜ መግባት ይችላል? አንሊሚትድ። አሁን ስንት ሰብስክራይብ ማድረግ ትችላላችሁ? እኔ አንዴ አይደለ? አንሰብስክራይብ አድርጋችሁ ደግሞ ተመልሳችሁ ሰብስክራይብ እንዳታደርጉ። ግን ንስሐ ስንት መግባት ይችላል? ማት ጊዜ፣ ስንት ጊዜ? በቃ አንሊሚትድ። አንተ ብቻ ፈልግ እንጂ ጠዋት ገብተህ ማታም ከሰዓትም መድገም ትችላለህ። ነገም ገብተህ ከነገ ወዲያም መድገም ትችላለህ። ሰይጣን ይሄን ያውቃል። ከዛ ደግሞ ንስሐ ስትገቡ እግዚአብሔር ይቅር ይላል አይልም? ይቅር ይላል። እግዚአብሔር ይቅር ባይ። አንተ ብቻ ፈልግ እንጂ እግዚአብሔር ይቅር ይላል። ስንቴ ይቅር ይላል? አንተ የፈለግከውን ያህል ይቅር ይላል። ሰይጣን ይሄን ያውቃል። ስለዚህ አስማች ፖሲብል ሰይጣን የሚያደርገው ምንድን ታውቃላችሁ? ብሎክ ያደርጋችኋል ከንስሐ። ለምን? ከሄዳችሁ አመለጣችሁ። ንስሐ የገባ ሰው አመለጠ። ንስሐ ከገባችሁ አመልጣችኋል። ይሄን ስለሚያውቅ ሰይጣን አስሮ ይይዛችኋል። እናንተን አስሮ ለመያዝ የሚጠቀምበት ዋናው ቁልፍ መሳሪያው ዲስፔር ነው። ሀዘን ውስጥ ይከታችኋል። እንዴት እንደዚህ አድርጌ ቤተክርስቲያን ሄዳለሁ ትላላችሁ? እኔ ጥያቄ እንዳንተ አይነት ሰው ቤተክርስቲያን ካልሄደ ማን ነው የሚሄደው ታዲያ? እና ቅዱስ ጴጥሮስ ተነስተው ይሄዱ ቤተክርስቲያን? ተደጋግሞ ሰምታችሁታል ይሄን አባባል። ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይባላል። ስለዚህ ሐኪም ቤት መሄድ ያለበት በሽተኛው ኃጢአተኛው ነው እንጂ እንደኛ እንደኔ እንዳንተ አይነቱ ሰው ነው እንጂ ቤተክርስቲያን መሄድ ያለበት ማን ይሄድ ታዲያ? ሰው ልክ ኃጢአት ሲሰራ አረ ቤተክርስቲያን መሄድ አለብኝ ነው ማለት ያለበት እንጂ እንደውስ ነገሩን ስታዩት ትንሽ ጤነኛ እኮ አይደለም። እንዴት ቤተክርስቲያን ሄዳለሁ በዚህ ኃጢአቴ? ኦኬ እስከዛሬ ድረስ ስትመጣ የነበረው በዚህ ጽድቅ ነበር ማለት ነው። እሱን እየነገርከው ነው ለእግዚአብሔር እንደማለት እኮ ነው በሌላ ቋንቋ። እንደኔ አይነቱ ጻድቅ ዛሬ ስለወደቀ አይ ቆይ ቤትሆንና ራሴን ፊክስ አድርጌ ኃጢአቴን አስተካክዬ እመጣለሁ። ዶንት ወሪ እግዚአብሔር ወይ አንተ እኔ አስተካክላችኋለሁ፣ እኔ ኃጢአታችሁን ይቅር ይላለሁ፣ እኔ ቅዱሳን አረጋችኋለሁ የሚለውን ግድ የለም። እኔ ቤት
ፊክስ አድርጌው አስተካክየው አድቅ ሰሆን እመጣለሁ እያልከው ነው ማለት ነው። እንደዚህ አይነት ነገር እንድንል ያደርገናል ሰይጣን ማለት ነው። ስለዚህ ዲስፔር ውስጥ የሚከታችሁ በዚህ ምክንያት ነው። እንድታዝኑ፣ እንድትጎሳቆሉ፣ ከዛ ተስፋ እንደሌላችሁ እንድታስቡ ያደርጋችኋል ከንስሐ ለማራቅ። የንስሐ ዋናው ጥቅሙ አድሚሽን ነው። ንስሐ በንስሐ አባት በኩል ነው ፕሮሰሱ የሚያልፈው። ንስሐ 3 ስቴጅ አለው። በመጀመሪያ ንስሐ ስትገቡ፣ ንስሐ መግባት ስትፈልጉ ማድረግ ያለባችሁ ነገር እነዚህ 3ቱም የምነግራችሁ ነገሮች አንድ ላይ የሚደረጉ ናቸው። ግን የመጀመሪያው ነገር ራሳችሁ ጋር ንስሐ መግባት ነው፣ ወይም ራሳችሁ ጋር አድሚት ማድረግ ነው። ኃጢአቶቻችሁ ምን እንደሆኑ በደንብ ማወቃል። ቅዳሴ ላይ ምን ይባላል? ኃጢአትን ያደረገ ቢኖር አይርሳ የማይረሳ ነውና። ስለዚህ ኃጢአት ስታደርጉ ሰይጣን በተለያየ መንገድ ኃጢአታችሁን ሊደብቅባችሁ ይሞክራል፣ እንድትረሱት ሊያደርጋችሁ ይሞክራል። ኃጢአትን መርሳት ለምን እንደሌለባችሁ ነግራችኋለሁ በኋላ ላይ። ግን ኃጢአታችሁን በሙሉ አስታውሳችሁ ይሄን ሰርቻለሁ ብላችሁ በደንብ አስታውሳችሁ ለራሳችሁ መንገር አለባችሁ። እንደዚህ ያደረኩ እንዴት እንደዚህ ያደረኩ ለምንድነው እንደዚህ ያደረኩት ብላችሁ ራሳችሁ ጋር መጸጸት አለባችሁ። የመጀመሪያው ስቴጅ እሱ ነው። ልክ ንስሐ አባት ጋር ልትሄዱ 10 ደቂቃ ሲቀር አይደለም መጸጸት የሚጀመረው፣ ወይ ልክ ነገ ነው በቃ ሲባል አለች የሆነች ፊሊንግ አለች የምትነዝረዋ ምናምን ነገር። አሁን ምን ብዬ ነው እዛ ሄጄ የምናገረው? ደግሞ ወፈር ያለውን ነጠላ ቢይዝ ይሻላል፣ ሸፈን ለማለት ምናምን ይቀለኛል። እንደሱ እዛ ስቴጅ ላይ ሳትደርሱ በፊት መጀመሪያ ንስሐ የመግባት ፕሮሰሱን ስትጀምሩ ራሳችሁ ጋር አድሚት ማድረግና ከራሳችሁ ጋር መነጋገር፣ በደንብ ከራስ ጋር ማውራት ይፈልጋል። ሁለተኛው ስቴጅ ቤተክርስቲያን መሄድ ነው። ቤተክርስቲያን ሄዳችሁ ንስሐ አባት ሳይመጣ በፊት ወይም ከንስሐ አባትን ከማግኘታችሁ ከአንድ ቀን 2 ቀን ብቻ ቀድማችሁ ብቻችሁን ቤተክርስቲያን ፊት ሄዳችሁ ንስሐ መግባት። የመጀመሪያው ራሳችሁ ጋር አድሚት ማድረግ ብያችኋል። ራሳችሁ ጋር አድሚት ያደረጋችሁትን ነገር ደግሞ ተወስዱትና መድኃኔዓለም ፊት ይቅርታ ትጠይቃላችሁ። መድኃኔዓለም ወይ እንደዚህ አድርጌያለሁ፣ እንዲሰርቻለሁ፣ እንዲበድዬሃለሁ፣ እንደው እንዴት ይቅር ትለኝ፣ እንደው እንደኔ አይነቱን ሰው በምን መልኩ ትምር? አንተማ መሐሪ ነህ፣ ግን እንደኔ አይነቱ ሰው ግን አስቀየመህ፣ በደለኛ ስለሆንኩ ብላችሁ መድኃኔዓለም ፊት ኃጢአታችሁን በሙሉ ትዘረግፋላችሁ። ይህን የምታደርጉት ስለምትወዱት፣ ስለምታፈቅሩት፣ ስለምታከብሩት፣ ስለምትገዙለት እሱን ሰብሚሽናችሁን ለማሳየት ነው ለመድኃኔዓለም እንጂ ባትነግሩት የሚያውቃል፣ ብትነግሩት የሚያውቃል እግዚአብሔር። ከዛ እግዚአብሔር ፊት ያቀረባችሁትን ደግሞ ነገር ካህኑ ፊት ተወስዱታላችሁ። ካህኑ ፊት እንድትወስዱት የሚፈለገው በዋነኝነት የኃጢአት ስርየት በክህነት በኩል ስለሚያልፍ ኦሪቱም ስርዓት ላይ ልብ ካላችሁ ኦሪት ለአዲስ ኪዳን ጥላ ናት ይባላል። በኦሪቱ ስርዓት የኦሪት መስዋዕት የሚሰዋው በካህናት በኩል ነው። መስዋዕቱ የሚያደርገው በካህናት በኩል ነው። ሰዎች ኃጢአት ከሰሩ በኋላ ለኃጢአታቸው የሚሆን ማስተስሪያ ይዘው የሚመጡት ካህኑ ጋር ነው። በጉ ጠቦት ተሰውቶ የሚያደርገው በካህኑ በኩል ነው። በአዲስ ኪዳንም አዲስ ኪዳን ላይ ለካህናት እንድንናዘዝ የታዘዘ ትእዛዝ አለ። ከዛ በተጨማሪ ግን እኛ ለእግዚአብሔር የምናቀርበው የተወደደ መስዋዕት ራሳችን ነን እና ራሳችንን የተወደደ መስዋዕት አድርገን ካህኑ ፊት እንሄዳለን። ካህኑ ያንን የንስሐ ጸሎት የሚባል አለ፣ መጽሐፍ አለው። በነገራችን ላይ የንስሐ ጸሎት የሚባል መጽሐፍ አለ። እሱን አንብቦላችሁ ንስሐ ከገባችሁ በኋላ እሱ ተነቦ በዛ መልኩ ጸሎታችሁ፣ ልመናችሁ፣ ንስሐችሁ እንዲያደርግ ይደረጋል። እግዚአብሔር እንዲቀበለው ይደረጋል። ሁለተኛ ለሜንቶርሺፕ ነው። ይሄ በጣም ብዙ ልብ ያላል ነው እና አይ ቲንክ በዘመናት የተነጠቅነው ነገር ብዬ ማስበው ሜንቶርሺፕ ነው። ካህናት ሜንቶሮች ናቸው። በተለይ ጎበዝ ካህን ካገኛችሁ፣ ንስሐን አንደርስታንድ ያደረገ የንስሐ ህይወትን ክሊርሊ የተረዳ ንስሐ አባት ካገኛችሁ፣ ካህናት ማለት ሜንቶሮች ናቸው። ምን እንደማለት መሰላችሁ? ይህን ሰሞን ስናወራ የነበረው ስለ ፖርኖግራፊ ነበረ። ስለዚህ ፖርኖግራፊ እንደ ኢሹ እናምጣውና ንስሐ እንግባበት። ኦኬ አባ እንትን የሚባል ዌብሳይት ላይ ገብቼ እንዳትሉ፣ ምክንያቱም ካህናት የማያውቋቸው ብዙ ኃጢአቶች ወይም አንደርስታንድ የማያደርጓቸው ብዙ ቆሻሻ ነገሮች አሉ። አስማች አስፖስብል በጣም ኤክስፖዝ አታርጓቸው ለኃጢአት ማለት ኤክስፕሊሲት የሆነ ነገር ተናገሩ። ለምሳሌ ፖርኖግራፊ እንዳያችሁ ንገሯቸው። መቼም እንደው የዝሙት ሐሳብ በላይ ላይ መጥቶ ምናምን ካላችሁ ይሄ ንስሐ አይደለም። ክሊርሊ እንደዚህ አይነት ነገር አይቻለሁ። ከዛ ግን የምትገቡበት ንስሐ አባት እንደዛ አንደርስታንድ የሚያደርጉ ደግሞ አባት የለም። በዛ አይነት አንደርስታንዲንግ ውስጥ ያሉ ንስሐ አባት ቢሆኑ ጥሩ ነው። ካልሆነ ጠይቁ፣ ሰው ጠይቁ። እንደዚህ ዘመናዊ ነገሮች ላይ ምናምን አንደርስታንድ የሚያደርጉ አባቶች፣ የኢንተርኔቱን ዓለም ችግር አንደርስታንድ የሚያደርጉ አባቶች የምታውቁት ሰው አለ ምናምን ብላችሁ መጠየቅ ይቻላል። ባይዘው እንጂ ፖርኖግራፊ የሚገባው አባት አለ ምናምን ተብሎ አይጠየቅም። ስትጠይቁም እንደዛ የኢንተርኔቱ ዓለም ላይ ምናምን ይሄ ዘመናዊውን ፕሮብለም በቃ አንደርስታንድ ሊያደርግ የሚችል ንስሐ አባት ምናምን ማአት አሉ። በጣም ጎበዝ ሳይኮሎጂ ማስተርሳቸውን የሰሩ ምናምን የምናውቃቸዋል። በጣም አስገራሚ ካህናት አሉ። በዚህ ጊዜ ዶክተሮች አሉ ካህናት ሆነው ፒኤችዲያቸውን በቴዎሎጂ በምናምን የሰሩ አሉ። በጣም አድቫንስድ ካህናት አሉ። እንደዚህ አይነት ካህናትን እንፈልጋለን። ከዛ እነዛ ካህናት ጋር እንሄድና ኃጢአታችንን እናዘዛለን። አሁን ቀጣይ የሚሆነው የንስሐ ዓላማው ቶርቸር አይደለም፣ ፓኒሽመንት አይደለም። ይህ ሰውዬ በቃ እንደው በቃ ተስፋ የለውም ምናምን አይደለም የሚሏችሁ ንስሐ አባት። አሁን ሁሉም ሰው ይመስለው እንደዛ ነው። ይሰሙንና ይታዘቡናል ነው ይመስለን። እቺ ሰውዬ እንደው ሲያዩት እኮ ደህና ሰው ትመስላለች፣ ግን ውስጧ
የሚሉ ነው የሚመስለን ንስሐ አባቶች። ግን እውነታው አንደኛ በቤተክርስቲያኗ ስርዓት ታዘዋል። እነዚህ ንስሐ አባቶች በቤተክርስቲያኗ ስርዓት ከናንተ የሰሙትን ኃጢአት ሄደው ለሌላ ሰው እንዳይናገሩ። አሁን በባልና በሚስት መሃል አንዱ የማየው ችግር እሱ ነው። ባልና ሚስቶች ሆነው አንድ ንስሐ አባት ጋር ሄደው ኃጢአት መናዘዝ የሚፈሩ ሰዎች አውቃለሁ። ንስሐ አባታቸው አንድ ይሆንና ኧረ እኔ እዛ የትም ስንዘላዘል ደግሞ እንትን ያልኩትን እሳቸው ሄጄ ነግሬ ደግሞ ቀጥታ ኧረ ባልሽ ብለው ደግሞ ነግረዋት ትዳር ይልጣ እንዴ በሰላም ሀገር ምናምን የሚል ሰው ገጥሞኝ ያውቃል። የምሬ ነው እላችሁ እንደዚህ ያለኝ ሰው አለ። ይሄ ካለ ኦፍኮርስ እንዲ አሁን ኃጢአትን አፕሪሼት ላደርግ ምናምን ሳይሆን ግን ንስሐ አባቶች አይናገሩ። ባል ሄዶ ለንስሐ አባት የተናገረውን ኧረ ባልሽ እኮ ብለው አይናገሩም። ግዝት አለባቸው ማለት ክህነት የሚያስቀማ ነገር ነው። ክህነታቸውን ሊያጡ ይችላሉ በዚህ ምክንያት። ስለዚህ ንስሐ አባት የሰማውን ኃጢአት ሄዶ መናገር አይችልም ወይም መናገር የለበትም ቴክኒካሊ እና ስለዚህ አያወሩ። አንደኛ። ሁለተኛ ጀጅ አያደርጉም። አንዱ እነሱ ራሳቸው ንስሐ የሚገቡበት አንዱ ነገር ንስሐ ልጆቻቸውን ጀጅ አለማድረግ ነው። ንስሐ ልጆቻቸውን ጀጅ የሚያደርጉ ከሆነ ንስሐ ይገቡበታል። እነሱ ራሱ ካህናት ንስሐ ይገባሉ ታውቃላችሁ አይደል? ስለዚህ እነሱም ንስሐ የሚገቡበት ቶፒክ ነው የሚሆነው። ስለዚህ ሄዳችሁ ስትነግሯቸው የላይፍ ሜንቶር ነው የምታገኙት። ኦኬ ፖርኖግራፊ ነው ችግራችን። ከዛ ፕላን ይዘጋጅላችኋል። ንስሐ አባት ሲኖራችሁ እንደዚህ የሚደረገው ፕላን ይዘጋጅላችኋል። ኦኬ ሶ አሁን ቀጣይ ባትላችን ፖርኖግራፊ ነው። ስለዚህ ይሄ ልጅ ፖርኖግራፊ ያየ ነው። ከዛ ኢንቨስቲጌት ትደረጋላችሁ። ለምንድን ነው የምታየው? ምንድን ነው ችግሩ? ገርልፍሬንድ አለ ወይ አግብተሃል ወይ ምናምን እሱ ኢንቨስቲጌት ይደረግ። ያው ፕሮባብሊ ንስሐ አባት እኮ ነው ያውቁታል። ከዛ እኛ ዩቲዩብ ቪዲዮ ላይ ስናወራ የነበሩትን ነገሮች በሌላ አይነት ፎርም ይጠይቋቸዋል። ምንድን ነው ሪዝኑ? ለምንድን ነው ወደ ፖርኖግራፊ እንድታዘነብል የሆነው ምናምን የሚለው አሰስ ይደረግና ኦኬ ስለዚህ እነዚህ ነገሮቹ ናቸው ይሄ ልጅ እያዳከሙ ያሉትና ስለዚህ እነዚህ ነገሮች በምን አታክ እናደርጋቸው ይባላል። ለምሳሌ ሌዚ ታይሞች ካሉ ሌዚ ታይሞችን ጋፕ ይሞሉለታል። ጊዮርጊስ ሰንበት ትምህርት ቤት ገነተ ጽጌ ቆንጆ ኮርስ ጀምረዋል 11 ሰዓት ላይ እስከ ማታ 2 ሰዓት። ለምን እሱን ኮርስ አትጀምርም ትባላለህ። አላማው ፖርኖግራፊ እንዲያስቆመ ነው። ኮርሱን ተምረ ሰባኪ እንድትሆንበት አይደለም። ከዛ 11 ሰዓት እስከ 2 ሰዓት እዛ ብትጣድ የማታዋን ሰዓት የሆነች ሰዓቷን ውስድ ይደረግብሃል። እዛ ደግሞ አሳይመንትን ይሰጡህና ማታ መጠቁጭ ብለህ እንትን ታደርጋለህ። የቤት ስራ ምናምን የሰንበት ትምህርት ቤት የቤት ስራ ስትሰራ ሰዓቱ ያልቅ ቢዚ ያደርጉሃል በሆነ ነገር። ወይ ደግሞ የመጣህበት ኃጢአት ስስት ነው እንበል። በጣም ስስታም ሰው ነህ እና አባኔ ለሰው የሆነ ነገር ማድረግ ይከብደኛል እና ፐርሰናሊ በቃ ውስጤ ማውጣት በተለይ ገንዘብ ማውጣት በጣም ይከብደኛል። ኦኬ አሁን ቀኑን ይሰጥሃል። በቃ በየወሩ ይሄን ያህል ብር ለነዳያን ስጥ አብላ፣ ወይ ለቤተክርስቲያን አስራት አስገባ። እንደዚህ አስራት አስገባ ቀኑና መሆን አልነበረበትም፣ ግን እኛ እንትን ስለሆነ አናኔ እንደዛ ሲባል ሰማሉ። ግን በቃ ስስት ከሆነ ችግርህ ራይት ሶሉሽን ገንዘብ ከእጅህ እንዲወጣ ማድረግ ነው፣ ማስወጣት ነው ገንዘብ። ከዛ ደግሞ ሀብታም ሆነህ ምናልባት እጅህ ላይ ገንዘብ ኖሮህ እንደው አባቴ እኔ እንደው በጣም በቃ እንደው ጥሬ ስጋ ወዳለው እና የጾም ምግብ ትንሽ ለጨጓራዬም ለምን ይከብደኛል እና መጾም አልቻልኩ ሊሆን ይችላል ያንተ ችግር። ስለዚህ በቃ አንተ ለቤተክርስቲያን እንደዚህ ያህል ብር ስጥ ብትባል በጣም ቀላል ነው። ቴሌ ብር አላችሁ ነው የምትለው፣ ወዲያው በቃ ትልካለህ፣ ትገላገላለህ። ግን ለአንተ አይነቱ ሰው ደግሞ አይ ገንዘብ ስጥ ለቤተክርስቲያን ብትባል አይሆንም። ሌላ አይነት ደግሞ ሶሉሽን ይፈልጉልሃል። አንተ የጾም ምግብ አልወድም፣ ምናልባት በሽተኛ ከሆንክ ስትበላ የምትታመም የሆነ ነገር የምትሆን ከሆነ የሆነ አይነት ካህን የሆነ አይነት መፍትሄ ይሰጡሃል። ካህናት ጎበዝ ናቸው ያውቃሉ። ግን ስጋ በመውደድ ብቻ ምክንያት ከሆነ ደግሞ ስጋ መውደድህን አታክ ማድረግ ይጀምራሉ። ንስሐ እንደዛ ነው የሚሰራ ማለት ንስሐ አባቶች እንደዚህ ነው የሚሰሩት። ኃጢአታችሁን ታርጌት አድርገው አታክ ማድረግ ይጀምራሉ። ከዛ በኋላ እየቀለላችሁ ይመጣል ማለት ነው። ሁለተኛ ሜንቶርሺፑ ነው። ሜንቶርሺፕ ያልኳችሁ እሱ ነው። እንግዲህ ከኃጢአታችሁን ከመናዘዝ በተጨማሪ ደግሞ ፎሎ አፕ ያደርጓቸዋል። እሺ ኔክስት ታይም ወድቀ መጣ በዛው ተመሳሳይ ኃጢአት፣ አሁን ፖርኖግራፊ አይቼ ምናምን ብለን ንስሐ ገባ። ኔክስት ታይም ሄድክና በቃ ላይም ብላ 1-2 ሳምንት ምናምን 1 ወር ምናምን ታግለ ድጋሚ አይተመጣ ስትመጣ አሁንም ፊገር አውት ለማድረግ ይሞክራሉ። ኦኬ ምኑ ጋር ነው ሚስ ያደረግነው? እሱን ደግሞ ያገኛሉ። ከዛ ጸሎት ቀኖና ሲሰጥህ እስቲ ይሄን ያህል ስገድ፣ ይሄን ያህል ጾምበት፣ ይሄን ያህል እንደዚህ አድርግ ተብሎ ቀኖና ይሰጣል። አላማው እንደዚህ ያህል ሰግደህ በቃ ከዚህ በኋላ ልክ ይሄን ስግደህ ስጨርስ ፖርኖግራፊ ድራሹ ይጠፋል ተብሎ አይደለም። ኮሚትመንት፣ ኮንሲስተንሲ፣ ከዛ ደግሞ ለእግዚአብሔር መገዛት በመንፈሳዊ አይን ስናየው ለእግዚአብሔር መገዛት፣ አጋንንትን እምቢ ማለት መስገድ፣ ለእግዚአብሔር መስገድ አጋንንትን እምቢ ማለት ስለሆነ አጋንንትን እምቢ ማለትህን እክደከ ማለት ማለት ነው። ሰይጣንን መካድን እሱን ያስተምሩሃል በዚህ በጸሎት በስግደቱ በምናምን። ከዛ ሶስተኛው ከካህናት የምናገኘው ነገር ምንድነው ካላችሁኝ መሸሸጊያዎቻችን ናቸው። ካህናት መሸሸጊያ ናቸው። ብዙ ሰው ይህንን ላያስተውሉ ይችላል። ኃጢአት ስትሰሩ እግዚአብሔር የቸርነቱን ስራ እየሰራላችሁ። ኃጢአት ስትሰሩ ምናልባት እግዚአብሔር ደብቀህ ያኖርከውን ማንነትህን ሪቪል እያደረገ ቢሆንስ? በዚህ መልኩ አይታችሁታል። ለምሳሌ በጣም ጎበዝ የቤተክርስቲያን አገልጋይ ነህ። ከዛ የሆነ ቀን ላይ በቃ
እንደው መድረክ ላይ ሰብከህ ዘምረህ ወይ የሆነ ሰንበት ቤት አገልግለህ ምናምን ስትወጣ ብዙ ሰው አመሰገነ። እንደው እኮ እንዳንተ አይነት አገልጋይ በዚህ ዘመን ጠፍቶ እንደው እንዳንተ አይነት እንደው ቢኖር እኮ እንደው 10 ቢያደርግልን እኮ በቃ ቤተክርስቲያኗ ተፈወሰች ምናምን ተብለህ የወጣኸው ሰውዬ ቤት ስትገባ ልብህ አብጦ ነው የምትገባው። ያው ቤዚካሊ እንደው 9 ናቸው የቀሩት ያው እናመጣቸዋለን ከየትም ምናምን እያልክ ትገባለህ። ቤት ስትገባ ፖርኖግራፊ ጭጭ ያደርጋል። ከዛ ምን ይሰማሃል? የዛ ሰዓት እንደኔ አይነት ሰው እንዴት ፖርኖግራፊ ያያል? እንደኔ አይነት የተከበረ ሰባኪ፣ እንደኔ አይነት የተከበረ ዲያቆን ቀድሶ ሲወጣ እንዴት እንደዚህ አይነት ነገር ያደርጋል ብለህ ራስን ትወቅሳለህ። ገስዋት እንዳንተ አይነት ሰው ነው ፖርኖግራፊ የሚያየው። የምሬን ነው ብላችሁ እንዳንተ አይነት ሰው ነው የሚያየው። ለምን? ዩ አር ቬሪ ፕራውድ። በጣም ትልቅዬ ማማ ላይ ቁጭ ብለሃል። መጀመሪያ እዛ ከፍታ ላይ ራስህን ስታገኘው እግዚአብሔር ሪማይንደር ይልክልሃል። ኃጢአት ይላካል። ከዛ ሪማይንድ ያደርግሃል። እዚህ ጋር ያለሁት ማለት ነው። እንደዚህ አይነት ችግር ሲገጥማችሁ ሊሰማችሁ የሚገባው ትክክለኛው ስሜት ምን መሰላችሁ? እንዴ ለምንድን ነው እንደዚህ አይነት ስሜት የሚሰማኝ? ለምንድን ነው እንደዚህ አይነት ኃጢአት ማደርገው ብላችሁ ራሳችሁን ከመውቀስ ይልቅ እግዚአብሔር ልታመሰግኑበት ይገባል። ለዚህ ኃጢአትን እግዚአብሔር ነው የሚልከው እያልኳችሁ ሳይሆን ልክ እስራኤል ስታጠፋ አማሌቃውያንን ምናምን አስነስቶ ድራሻቸው እንደሚያጠፋቸው ሁሉ አንተም በልብ ውስጥ ትዕቢትና እግዚአብሔርን አለመፍራት፣ እቡይነት የመሳሰሉ ነገሮች እየጎለበተ ሲመጣ እግዚአብሔር አማሌቃውያን የተባሉ ኃጢአቶችን እያስነሳ ይመታህና ያሳይሃል። ደካማነትህን ታይበታለህ። የዚህ ሰዓት ምንድነው ማድረግ ያለብህ? እግዚአብሔርን ማመስገን ያለብህ። እግዚአብሔር ሆይ ተመስገን፣ እኔ ራሴን እንደዚህ ነበር አስብ የነበረው፣ ግን this is my true self፣ ይሄ ነው ትክክለኛው ማንነቴ እና ይሄንን እድል ስለሰጠኸኝ አመሰግናለሁ። አሁን ይሄን ሪቪል ያደረክልኝ ለምክንያት ነው። ስለዚህ ምን ላድርግ? ቶሎ ሩጬ እዛ አባቴ ጋር ቶሎ መደወል። ለምሳሌ ማታ ከነበረ ቶሎ ቴክስት ምናምን አዘጋጅቼ ለጧት አባቴ እንደዚህ ቶሎ ላገኘው ትፈልጋለሁ ብሎ ቶሎ ንስሐ መግባት። ለምን? እግዚአብሔር እየገነባ ያለው ቤት ላይ አንተ ባንተ ቤት እየገነባው ነው ብለህ 4ኛ ፎቅ ላይ ደርሰሃል፣ ግን 1ኛ ፎቅ ላይ 5-6 ብሎኬቶች ጎለዋል። ያልተሞሉ የጎደሉ ብሎኬቶች አሉ እና ዝም ብለህ የምትገነባ ከሆነ ዘንበል ያለ ቀን ድራሹ ነው የሚጠፋው ሙሉ ህንጻው። ስለዚህ ያ የምትገነባው ማንነት እንዳይፈርስ እግዚአብሔር ጎደሎቹን ቦታዎች እያሳየህ እኮ ነው፣ እየጠቆመ ብሎኬት የሌለበትን ቦታ። ስለዚህ ንስሐ ለመግባት ሰው ለምን ይፈራል? ኢትስ አ ፕሪቪሌጅ፣ በጣም ትልቅ እድል ነው። ብሎኬት እየጎደለ ነው፣ እዚህ ጋር አስገባ፣ በል ፕሮቫይድ አድርግ፣ ቶሎ በል ተሯሯጥ እየተባልክ ነው። ስለዚህ ልክ ሪቪል ሲደረግ ኃጢአት እንዴ ምናምን ተብሎ ራን በቃ ሩጫ ወዲያው ወደ ንስሐ አባት ቶሎ ጊዜው ሳያልፍ ምናምን። ለምን ካላችሁ የቅድስና ፍጻሜው እግዚአብሔር ነው። ለምሳሌ ሰው ትሁት ለመሆን ቢሞክር ምንድነው ማድረግ ያለበት? ስገድ፣ ጹም፣ ጸልይ፣ ምንም አታመጣ። ጾም፣ ጸሎት፣ ስግደት ለክርስቲያን ማንዳቶሪ ዲዩቲዎቹ ለመዳን የሚደረጉ ነገሮችም ቢሆኑ ግን አንተ ስለ ጾምክ ብቻ ምንም ለውጥ አታመጣም። ጾምህን እግዚአብሔር ሲያሰራህ፣ እግዚአብሔር ሲያጾምህ ነው ጥሩ ማለት። ጾምህ ጾም የሚሆነው እግዚአብሔር ሲታከልበት ነው፣ እግዚአብሔር ሲጨመርበት ነው። ብትሰግድ እድሜ ልክህን ጂምናስቲክ ትሰራ ይሆናል እንጂ ያንተ ስግደት በውስጡ እግዚአብሔር ከሌለበት ስግደት አይደለም። ምክንያቱም ቡዲስቶች ይሰግዳሉና የእነሱም ስግደት ነው ብለህ ልትቀበል ነው ማለት ነው። ያንተ ስግደት የሚሆነው እግዚአብሔር ስላለበት ነው ውስጡ። ስለዚህ እግዚአብሔር ያለበት ስግደት እንዲሆን ምን መሆን አለበት? ሙሉ ለሙሉ በእግዚአብሔር ማመን አለበት ሰው። ንስሐ የሚያስተምረን አንዱ ነገር እሱ ነው፣ ሙሉ ለሙሉ በእግዚአብሔር መተማመን። ኃጢአት ሰርተሃል፣ እሺ፣ ከኃጢአት የሚያነጻ ማን ነው? ክርስቶስ። ከኃጢአትህ ለማንጻት የሚያነሳሳህ ማን ነው? ክርስቶስ። ንስሐ እንድትገባ የምትናገረውን የሚሰጥ ማን ነው? ክርስቶስ። ስለዚህ አንተ የለህም እዚህ ውስጥ፣ በአንተ ውስጥ ክርስቶስ ነው የሚሰራው ማለት ነው። ስለዚህ ክርስቶስ እንዳይሰራ ለምን ብሎክ ታደርገዋለህ ነው ጥያቄ። ስትዋረድ ስትወድቅ ስታይ እግዚአብሔርን አመስግን። ለምን? አንተ በአንተ ቤት ከብር ያለው ብለህ ነው እንጂ የምታስበው አልከበርክም። የሰው ልጅ የቅድስናን ሕይወት የሚማረው ከእግዚአብሔር ጋር። እግዚአብሔር ነው ሰውን የሚያስተምረው። ሁሉም ከእግዚአብሔር የተማሩ ይሆናሉ ይላል አይደል አዲስ ኪዳን ላይ። ሁሉም ከእግዚአብሔር የተማሩ ይሆናል ከተባሉት ውስጥ አንተ አንዱ ነህ። ስለዚህ አንተን ልብህን ንጹህ የሚያደርገው እግዚአብሔር ነው ብለን ተነሳ። ስለዚህ እንዴት በልቤ እንደዚህ አይነት ክፋት ይመላለሳል ብለህ የምታስብ ከሆነ እኔ አም ሰምባዲ እያልክ እያሰብክ ነው ማለት ነው። ይህ ክፋት በልቤ የማይመላለስ ወይም ሊመላለስ የማይገባ ሰምባዲ ነኝ ብለህ እያሰብክ ነው ማለት ነው። ስለዚህ ራስህን አላዋረድክም። ቅዱስ ጴጥሮስ ደግሞ ምን ይላል? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና እያለ ይናገራል። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። ሰው እግዚአብሔር ፊት ራሱን ካዋረደ ነው እግዚአብሔር ከፍ የሚያደርገው። ራሱን ካዋረደ ማለት እኔ እኮ እንደው እኔ ኃጢአተኛው እንደው ምናምን ማለት አይደለም። ይሄ ቤተክርስቲያን ስትገናኙ እንደው መጋቢያ እላፍ ምናምን ተባብላችሁ ይሄ ጎንበስ ዝቅ አለ አይደለ? ይሄ መሬት ለመላስ ምናምን የምትሞክሩት እሱ አይደለም ትህትና። ጥሩ ነው እሱ አድርጉት ይሁን እንደው አይቅር። ግን ትክክለኛው ትህትና ምን መሰላችሁ? ኃጢአት ስታደርጉ ይሄኛው ኃጢአት ያደረግኩበት ማንነት ነኝ እኔ ብሎ አክሰፕት ማድረግ እሱንና ይሄንን ግን እኔ ተነስቼ ልቀይረው አልችልም፣ እኔ ምንም ማድረግ አልችልም። ክርስቶስ ምን ብሎናል?
ያለኔ አንዳች ነገር ልታደርጉ አትችሉም አንችልም። ስለዚህ ክርስቶስ ግን ይችላል። የኛ ክርስቶስ ከኃጢአታችን ሊያነጻን የታመነና ጻድቅ ነው ተብሏል። ስለዚህ ከኃጢአታችን የሚያነጻን ክርስቶስ ነው ብሎ አድሚት ማድረግ። እንደዚህ ሆኜ ሲያገኘኝ ራቁቴን ወድቄ ሲያገኘኝ ክርስቶስ ምንድነው የሚሰማው? ሊቀጣኝ ሊገርፈኝ አይደለም የሚነሳው፣ ያዝናል፣ ይራራል። ለምን? እናንተ የሚሰማችሁን ስሜት እሱ እናንተ የሚሰማችሁን ሐዘን እሱ ሰው ሆኖ አዝኖታል፣ አይቶታል። ማለት አዝኛለሁ ስትለው ወሬ ብቻ አይደለም የሚሰማው፣ ንግግርህን ጸሎትህን ብቻ አይደለም የሚሰማው፣ ስሜቱን የሚያውቀዋል፣ ይሰማዋል። ስለዚህ ክርስቶስ እንደኛ ሰው ስለሆነ ያኔ ከወደክበት ሊያነሳ የታመነ ጻድቅ ነው። ግን አንተ መውደቅህን አድሚት አድርግ። አይ አሁን ሳጥናኤል ከክርስቶስ ጋር ከተጣላ ከእግዚአብሔር ጋር ከተጣላ በኋላ እሱ ወደታች እየወደቀ ነው፣ ግን ለሱ እየመሰለው ያለው ወደ ላይ እየወጣ እንዳለ ነው የሚሰማው። እና አንዳንዴ በኃጢአት ውስጥ ሆናችሁ ራሳችሁን እንደዚህ እየወጣችሁ እንደሆነ የምታስቡ ከሆነ እኔ ይሄ ማንነቴ እኮ በቃ እንደዚህ መሆን አልነበረብኝም፣ እንዲህ ማድረግ አልነበረብኝ፣ ከኔ ይሄ አይጠበቅም ምናምን እያላችሁ ለራሳችሁ የተለየ ግምት የተለየ ቦታ የምትሰጡ ከሆነ እኔ ንስሐ ለመግባት ታፍራላችሁ። ንስሐ አባት ጋር ሄዳችሁ እንደው ከኔ አይጠበቅም ነበረ ብላችሁ ያሰባችሁ ሰዎች እንዴት ነው እንዲያርጌ እያላችሁ ዲቴሉን የምትናገሩት? እና ኢማጂን አሁን እግዚአብሔር ቁጭ ብሎ ቢያዳምጥ ኖሮ ነው ጥያቄው። አሁን ቄሱን ተዋቸውና አባን ተዋቸውና እግዚአብሔር ቀጥሮህ ምስካዬ ምናምን በቃ እንገናኝ ብሎ ምስካዬ ዞናን መድኃኒዓለም ተገናኝታችሁ እግዚአብሔር እዚህ ጋር ቁጭ ብሎ በልስቲ ንገረኝ ኃጢአትህን ቢልህ እንዴት ብለህ ነው የምትነግረው ነው ጥያቄ። ተስገብግብ አይደል የምትነግረው? በቃ እንደው እግዚአብሔር ወይ እንዲህ ነው ይገርምሃል፣ እንዲህም አለ ደግሞ እንደው ያልነገርኩህ ራሱ ይሄ ራሱ አለ፣ ከዛ ደግሞ እንደው አላወራሁትም እንጂ በውስጤ ራሱ እንደዚህ አይነት ኃጢአት ይመላለሳል እያለ ፍትፍት አድርገን ነው የምንናገረው አይደለ? እግዚአብሔር ቃል ገባ፣ ካህናትን ቁጭ አድርጎ እኔ ይገኛለሁ አለ። እግዚአብሔር ሲገኝ እንዴት ነው የምናወራው? ያ ነው ንስሐ የሚባለው። ስለዚህ ንስሐችን ፒውር አድሚሽን ንጹህ አድሚሽን መሆን አለበት። አድሚሽኑ ግን ኃጢአቱን መናዘዙ ብቻ ሳይሆን ያለንበትን ውድቀት አድሚት ማድረግ። ሰው ከገደልክ ሰው ገለሃል፣ በቃ ያ ነፍሰ ገዳይ ነህ አንተ። ዝሙት ከሰራ ዝሙት ሰርተሃል፣ ዝሙተኛ ነህ አንተ። ከተሳደብ ከተጣላ ከተበሳጨ ያ ሰውዬ ነህ አንተ። ስለዚህ ያንን ሰውዬ አክሰፕት ማድረግ፣ ማንነቱን አክሰፕት ማድረግና በዛ ማንነት ላይ ቢውልድ ለማድረግ መሞከር። ከዛ ቢውልድ የሚያደርገውም ክርስቶስ ነው። ንስሐ ስትገቡ እግዚአብሔር ያጋለጠላችሁን ወይ ሪቪል ያደረገላችሁን ቁስል ቶሎ ሄዶ እንደመታከም አድርጋችሁ ይዩት። ተኝታችኋል፣ ሪላክስ አድርጋችሁ እናንተ ኔትፍሊክስ ምናምን ከፍታችሁ ተከታታይ ሲሪስ ምናምን እያያችሁ እያለ ቀዘቀዛችሁ እዚህ አካባቢ ምንድን ነው ይሄ ነገር ብላችሁ ልብሳችሁን ገለጥ አድርጋችሁ ስታዩት አደገኛ ደም እየደማ ነው፣ ቁስል እየቆሰለ ነው። ምንድን ነው የምታደርጉት? የዚህ ሰዓት አይ ግድ የለም ቆይ እንትን እላለሁ ኔክስት ዊክ ሄድና እታያለሁ፣ አልታይም ያን ያህል ትላላችሁ አትሉ። እግዚአብሔር ይሄንን ውለታ ነው እየዋለልን ያለው። ቁስሉን አንተ እንዲሸፈንፈን አድርገህ የተኛኸውን ቁስል እንዲጠዘጥዝህ አድርጎ ነው ኃጢአት ሰርተህ ኃጢአት አድርገህ እንዲጠዘጥዝህ አድርጎ እንድታየው አደረገ። አየኸው፣ ካየኸው በኋላም ነው የምታደርገው። ስለዚህ ቶሎ ብሎ አድሚት ማድረግ፣ ይሄ ቁስሉን እንዳየ ሕፃን መሮጥ፣ እንዴ ደማሁኝ በቃ እንትን እያልኩ ብሊድ እያረኩ ነው ብሎ ወደ ክርስቶስ መሮጥ። የንስሐ ዓላማው አሁን ኃጢአቱን ተናዞ ከዛ በቃ አሁን ጨርሰሃል ምናምን ተብሎ መሸኘት አይደለም። የንስሐ ዓላማው ፕሮግረስ ነው። ንስሐ የምትገቡት ለፕሮግረስ ነው። ንስሐ የምትገቡት አንዴ አድሚት አድርጋችሁ በቃ ከዚህ በኋላ ይሄን ነገር አልሰራውም ለማለት አይደለም። እናንተም እንደምትሰሩት ታውቃላችሁ፣ ሰይጣንም ያውቀዋል፣ እግዚአብሔርም ያውቀዋል፣ ቄሱም ያውቃሉ። በነገራችን ላይ እናንተ የምትነግሯቸው ኃጢአት ለንስሐ አባቶች ፕሮባብሊ ዘ ሊስት ምናምን ነው የሚሆነው። ምክንያቱም በላይፍ ታይም ብዙ ነገር ሰምተዋል እና እንደማትለወጡም ያውቃሉ። አሁን በነጋታው ምናምን እሱን ነገር እንደምትደግሙ ኤክስፔክትድ አሁን እናንተ ስትናዘዙ እንደው አባ ብላችሁ አልቀሳችሁ ምናምን የተናዘዛችሁበትን ኃጢአት ነገ እንደምትደግሙት ልባቸው ያውቃል ንስሐ አባቶች። ለምን እንዳንተ አይነት 10-20 ሰው ተመላልሷል። ፕሮባብሊ የዛን ቀን 5-6 ሰው እንዳንተ አይነት ወሬ ሲያወራቸው ሰምተዋል። ደግሞ መጥተው ማለት ነው እንደው እኔ ባለፈው እንደው ያልደግሞ የሚያልኩትን ምናምን ብሎ መጥተው ዛሬ ደግሞ እንደገና እንደው አባ እንደው ምን ይሻለኛል ምናምን እያለ ሰምተውታል ሜቢ። ስለዚህ አዲስ ነገር አይደለም፣ አንተ አይደለም የመጀመሪያው ማለት ነው። ስለዚህ የንስሐ ዓላማው ፕሮግረስ ነው። ፕሮግረስ ውስጥ ከምን ድረስ ነው ካላችሁኝ፣ የኦርቶዶክስ የመጨረሻው ግብ የሚባለው ቴዎሲስ ነው፣ ወይም ከመለኮት ባህሪ ተሳታፊ ተካፋይ መሆን ወይም እንደ ክርስቶስ መሆን፣ ክርስቶስን መምሰል። እሱ ነው የመጨረሻው ዓላማው እንጂ መንግስተ ሰማያት ገነት እነዚህ አይደሉም። እነዚህ ትሩፋቶቹ ናቸው። ክርስቶስን በመምሰል አኳየር የምናደርጋቸው ከክርስቶስ ጋር የምንኖርባቸው መኖሪያዎች ናቸው። ስለዚህ ልክ ክርስቶስን ለመምሰል ስትሞክር በያዕቆብ መሰላል አስረዳችሁ። እንደውም የመዳን መንገድ ያዕቆብ መሰላል ትመስላለች ይባላል። በመጽሐፍ ቅዱስ ስታነቡ የያዕቆብ መሰላል ታሪክን ታገኛላችሁ። የያዕቆብ መሰላል ያዕቆብ ድንጋይ ተንተርሶ ተኝቶ እያለ በህልም የሆነች ረጅም መሰላል ያለና ጫፏ ላይ እግዚአብሔር አለ። ከዛ መሰላሉ ላይ መላእክት ሲወጡና ሲወርዱ ያያል። ከታች ያዕቆብ ተኝቷል እና እቺ የመዳን መንገድ ናት። ምናልባት አንተ ያዕቆብ ልትሆን ትችላለህ። ተኝተሃል ታች። በቃ ያቺ መሰላል የንስሐ መንገድ ናት። አንዳንድ ሰው ደፍሮ ጀምሮታል።
ጨከን ብሎ ስላችሁ ይሄ ካህናት ጋር ሄዶ ንስሐ መግባት እሱ አይደለም ከባዱ ነገር ብሬቨሪው ነው። ከኃጢአት ጋር መታገል፣ እርጅ ሲመጣ፣ ፍላጎቶች ሲመጡ እነሱን ፋይት ማድረግ እሱ ነው ብሬቨሪ የሚባለው እንጂ ንስሐ አባት ጋር ሄዶ መናገርማ እንዴ ምን አለ ሕክምና እኮ ነው፣ ሐኪም ቤት አልሄድም ምናምን እንደማለት እኮ ነው። ስለዚህ እሱን ብሬቨሪ የጀመሩ ሰዎች አሉ፣ መታገል የጀመሩ። ከዛ የመጨረሻ የመሰላሉ ግብ እግዚአብሔር ጋር መድረስ ነው ማለት እግዚአብሔርን መምሰል እና መሰላሉ ላይ እየወጡ ያሉ ሰዎች እንዳሉ ሁሉ እየወረዱ ደግሞ ያሉ ሰዎች አሉ ማለት ብለው ይሄ ሰንበት ተማሪ ሆነው ዲያቆን ሆነው የሆነ ነገር ሆነው በቃ ቆራቢ አስቀዳሽ ምናምን ሆነው ከዛ ደግሞ እንደገና ቁልቁል እየወረዱ ያሉ ሰዎች አሉ። አንዳንዶቹ ደግሞ እንደው አለሌ ዱርዬ በቃ የለየለት እንደው እሱማ ከዚህ ሀገር ካልጠፋ በቃ እንደው ውጭ ሀገር ሄዶም ቢሆን ራሱን ካልለወጠ ምናምን የሚባለው ደግሞ ዱርዬው ልጅ ድንገት ከነጨበሬው ነጠላውን ለብሶ ቅዳሴ ቆሟል የሆነ ቀን። ከዛ የሆነ ቀን ንስሐ ሄዶ ይገባል። ከዛ የሆነ ቀን አባም ጸጉርህን በቃ አጠር አድርገው ጸጉር ማሳደግ ኃጢአት ሆኖ ሳይሆን በቃ አቴንሽን ማይስብ ወይ የሆነ ኩል የሆነ ነገር ምናምን አድርገው አሉት። ከዛ ጸጉርን ተቆርጥ ብቻ አይደለም ከሰዎች ጋር ያለውን ኢንተራክሽን ያዩለታል። ከዛ ንስሐ ያስገቡታል። ከዛ የሆነ ቀን ያ ልጅ ሲቆርብ ታየዋለህ እና መሰላሉን እየወጣ ነው ወደ ላይ። አንዳንዶቹ ይወርዳሉ፣ አንዳንዶቹ ይወጣሉ። አንደኛው ቦታ ላይ አለህ አንተ። የቱ ጋር እንደሆነ እንጃ እናንተ ታውቃላችሁ። ምናልባት እንደ ያዕቆብ ተኝተህ ሊሆን ይችላል እንደኔ፣ ወይ እንደ አንዳንዶች ደግሞ እየወጣህ ሊሆን ይችላል መሰላሉን። መጨረሻ ላይ ግን ቅዱሳንን መስለህ ክርስቶስን ነው የምትመስለው። መጨረሻው እሱ ነው። ንስሐ ይሄን ነው ፋሲሊቴት የሚያደርገው። ስለዚህ ዴይ ባይ ዴይ ክርስቶስን ለመምሰል ትሄዳለህ። እዚህ መሰላል ላይ ያዕቆብ ዘሰዋስው የሚባል አባት የጻፈው መጽሐፍ ላይ እንደው የመጽሐፉ ከቨር ፔጅ ላይ እሱን መሰላል አድርገው ምናምን ያሳያሉ። ስለዚህ ዋናው የዚህ ቪዲዮ ዓላማ ንስሐ መግባት አትፍሩ፣ አትሳቀቁ። ንስሐ የምትገቡት ለራሳችሁ ነው። ፕሮግሬሲቭሊ ኃጢአታችሁን አድሚት እንድታደርጉ ነው። እንደዚህ አይነት ኃጢአት ከሰራው በኋላ ቤተክርስቲያን አልሄድም አይባልም። በቃ እንደዚህ አይነት ኃጢአት ከሰራ በኋላ ነው ቤተክርስቲያን የሚካሄደው። አንድ ኤልደር ኤፍሬም ኦፍ አሪዞና የሚባሉ አባት አሉና አንድ መጽሐፋቸው ላይ ምን ይላሉ? መንግስተ ሰማያት በኃጢአተኞች ነው የተሞላችው ይላሉ። እንዴት ሲባል በኃጢአተኞች ነው የተሞላችው፣ ንስሐ በገቡ ኃጢአተኞች እና መንግስተ ሰማያት እንኳ ንስሐ የገቡ ኃጢአተኞች ናቸው የተሰበሰቡባት እንጂ ዝም ብለው እንደው ከልጅነታቸው ጀምሮ ቅዱሳን ወይ እንደው ጻድቃን ቅዱሳን የነበሩ ብቻ ያሉባት ቦታ አይደለችም። የተሞላችው በኃጢአተኞች ነው፣ ግን ንስሐ በገቡ ኃጢአተኞች። ስለዚህ እኛ ንስሐ የምንገባ ኃጢአተኞች ነን እንጂ እንዲሁ ቅዱሳን አይደለን። ንስሐ የሚያስገባው ክርስቶስ ነው። ንስሐ የሚቀበለው ክርስቶስ ነው። ንስሐችንን ተቀብሎ ደግሞ ስጋውንና ደሙን የሚሰጠን ክርስቶስ ነው። የንስሐ ዋና ዓላማው የክርስቶስን ስጋና ደም መቀበል ነው። በነገራችን ላይ ንስሐ ገብቶ በዛው መቅረት አይደለም። ንስሐ ከገባችሁ በኋላ የጌታን ስጋና ደም መቀበል አለባችሁ። የጌታን ስጋና ደም የምትቀበሉት ጻድቅ ለመሆን ነው እንጂ ጻድቅ ስለሆናችሁ አይደለም። ማለትም ስጋውና ደሙን ስትቀበሉ ኃጢአት እንደማትሰሩ ጋራንትድ ሆናችሁ በቃ ከዚህ በኋላ ኃጢአት አልሰራም ብላችሁ አይደለም የምትቀበሉት። ጻድቃን ሆናችሁ በቃ ጨርሳችሁ አይደለም የምትቀበሉት። እንደሚባለውም ለምሳሌ በቅታችሁ ምናምን አይደለም የምትቀበሉት። በቅተን ምናምን ሲባል ብዙ ጊዜ ስጋውን ለመቀበል የበቃችሁ ምናምን ሲባል ንስሐ የገባችሁ ፕሮሰሱን ሄዳችሁ ለማለት ነው እንጂ እንደው በቅድስና ደረጃ የሆነ ቦታ ተገኝታችሁ ለማለት አይደለም። ስለዚህ የንስሐ ዋና ዓላማው ስጋው ደሙ መቀበል ነው። ስለዚህ ማራቶን እየሮጣችሁ ዝም ብላችሁ 20 ምናምን ኪሎ ሜትር ላይ እንዳታቋርጡ። ንስሐ ገብቶ በዛው መቅረት ግማሽ ማራቶን እንደመሮጥ ነው እንጂ ሙሉን እንደመጨረስ አይደለም። ሙሉን ያልጨረሰ ደግሞ ወርቁን አያገኝም። ስለዚህ ያ ወርቅ ያ ሜዳሊያ ያለው ስጋው ደሙ ላይ ነው። ስጋው ደሙ ጋር ድረሱ። የንስሐ ዋና ዓላማው እሱ እና ኃጢአተኞች በመሆናችሁ ብዙ አትፈሩበት። ምክንያቱም ሁላችንም ኃጢአተኞች ነን። የእግዚአብሔር ክብር ጎሏቸዋል ይላል። የእግዚአብሔር ክብር ጎሎናል። ግን ዋናው ከልባችን ሊኖር የሚገባ የእግዚአብሔር መንፈስ አለ፣ መንፈስ ቅዱስ። እሱ ሁሌ መልካሙን ክፉን ይነግረናል። ከዛ በልባችን ውስጥ ሆኖ ምንሰራውን ኃጢአት ሪማይንድ ያደርገናል። ኃጢአትን ስንሰራ እንዳንረሳ ሪማይንድ ያደርገናል፣ እንድናስታውስ ይነግረናል። እግዚአብሔርን ወደ መፈለግ ይወስደናል። የንስሐ ዓላማው ደግሞ ዴይ ቱ ዴይ ምንሰራቸውን ኃጢአቶች ክሊር እያደረግን እያጠፋን እየቀነስን ማለት እየሰራን ንስሐ እየገባን ፕሮግሬሲቭሊ ግን የንስሐ የምንገባበት ፍሪኩዌንሲው እየጨመረ ኃጢአት የምንሰራበት ፍሪኩዌንሲው እየቀነሰ እንዲመጣ ማድረግ ነው። ከዛ ኃጢአት መስራትና አለመስራት አይደለም ከእግዚአብሔር ጋር ያለን ዲል። ኃጢአት ከመስራት ወጥተን የኃጢአት ፍላጎቶች ሁላ ጠፍተውልን የመጨረሻው ግቡ እሱ ነው። የኃጢአት ፍላጎት ጠፍቶልን ከዛ እግዚአብሔርን ወደ መውደድ ቀርበን ከእግዚአብሔር ጋር ዩኒየን ፈጥረን ተዋህደን ከዛ እግዚአብሔርን ወደ መምሰል እንድናድግ። ይሄ ነው አልቲሜት ጎሉ እንጂ ኃጢአት በቃ ሰራው ወይም አልሰራው ይሄ አይደለም ፖይንቱ። ስለዚህ በጣም ኃጢአት መስራት ወይ አለመስራት የሚለው ነገር ላይ በጣም ኦብሰስድ አትሁኑ። ኃጢአት የምትሰሩ ከሆነ በጣም ትልቅ እግዚአብሔር እሱን ነገር ካሳያችሁ በደል ኃጢአት ቢሆንም ግን እግዚአብሔር እሱም በማሳየቱ ምክንያት ሊመሰገን ይገባል። ዛት ሄዳችሁ ንስሐ እንድትገቡ ስለፈለገ ነውና፣ ስለዚህ ጥሪ እየቀረበላችሁ ነው። ኃጢአት ስትሰሩ ጥሪ እየተደወለላችሁ ነው እንደማለት ነው። ስለዚህ ስልኩን አንሱት፣ ሄዱና ቶሎ ንስሐ ግቡ። ንስሐን በዚህ መልኩ ካያችሁት ብዙ አያስፈራም፣ ንስሐ ለመግባት አያስፈራም ብዬ አስባለሁ። ይሄንን በዚሁ እናጠናቀቃለን። እንደምትወዱት ተስፋ አደርጋለሁ።
መልካም ሳምንት